እኔ የምለው ወጣት ይዋሻል እንዴ? እስከ አንድ ቪዲዮ ላሳያችሁ። ኢየሱስ የጌቶች ጌታ፣ የነገስታት ንጉስ፣ የኃያላኖች ኃያል፣ የአለቆች መሪ፣ የሰራዊት አምላክ እና ኢየሱስ የሰራዊት አምላክ አይደለም። ነገር ግን ልጅቱን እንደሰማችኋት ኢየሱስ የሰራዊት አምላክ ነው ስትል ነበረ። በዚህ በሰለጠነ ዘመን መጽሐፍ ቅዱስን ሳታነቡ የሰራዊት አምላክ የሆነውን እግዚአብሔርንና የኢየሱስን ልዩነት ሳታውቁ ቪዲዮ አትስሩ። መረጃ ላሳያችሁ መጽሐፍ ቅዱስ ላይ ለሳምፕል ያክል ነው እንጂ በጣም ብዙ መረጃ መጽሐፍ ቅዱስ አለ። ሁለተኛ ሳሙኤል ምዕራፍ 5 አንቀጽ 10 ላይ ዳዊትም እየበረታ ሄደ፣ የሰራዊት አምላክ እግዚአብሔርም ከእርሱ ጋር ነበረ። የሰራዊት አምላክ ማን ነው? እግዚአብሔር ነው። ኢየሱስ ደግሞ እግዚአብሔር አይደለም። ሐዋርያት ኢየሱስ እግዚአብሔር አይደለም ብለው በስነ ስርዓቱ አስተምረዋል። ስለዚህ ኢየሱስ የጌቶች ጌታ የተባለው ምናልባትም ኢየሱስ ክርስቶስ የአዲስ ኪዳን ጌታ ተደርጎ በእግዚአብሔር ተሹሟል። እሱ በተሾመበት ዘመን በጣም በርካታ አባወራዎች አሉ። በነዛ አባወራዎች ላይ ነው እንጂ ኢየሱስ የጌቶች ጌታ የተባለው። የኢየሱስ ጌታ የሰራዊት አምላክ እግዚአብሔር ነው። የእስራኤል አምላክ በኢየሱስ ላይ ጌታ ነው። ኦኬ፣ ኢየሱስ በአባወራዎች ላይ በቤት አባወራዎች ላይ በቤት ጌቶች ላይ ጌታ ቢሆን በኢየሱስ ላይ ደግሞ ጌታ አለ። የእስራኤል አምላክ የኢየሱስ ጌታ ነው። የማርቆስ ወንጌል ምዕራፍ 14 አንቀጽ 14 ላይ የቤቱ ጌታ ይላል። እያንዳንዱ የቤት አባወራ ጌታ ነው። ኢየሱስ ክርስቶስ በነበረበት ዘመን የነበሩ የቤት አባወራዎች ጌቶች ናቸው። ኢየሱስ ደግሞ የነዛ ጌቶች ጌታ ተባለ እንጂ በኢየሱስ ላይ ጌታ አለ። ጌታ አድርጎ የሾመው፣ መድኃኒት አድርጎ የሾመው፣ ክርስቶስ አድርጎ የሾመው፣ ራስ አድርጎ የሾመው፣ ልጅ አድርጎ የሾመው የእስራኤል አምላክ የኢየሱስ ጌታ ነው። እና መጽሐፍ ቅዱስ ሳታነቡ ቪዲዮ አትስሩ። ደግሞ የላይኩ ብዛት በቃ እቺ ልጅ የሰራችውን ቪዲዮ 44000 ህዝብ ላይክ አድርጎታል። ቪውማ በጣም ብዙ ነው። እና 44000 ህዝብ መጽሐፍ ቅዱስ አያነብም ማለት ነው። ኧረ ትደብራላችሁ። ጳውሎስ ኢየሱስ እግዚአብሔር አይደለም ብሎ ነው የሰበከው። ያሳዝናል።